እኔ እንኳን ቄሱ አምኜ ተጠምቄ ነው የተቀላቀልኩት። እዚህ ውሃ ነክቶኛልና እሱ ወደ እኔ መጡ ዘንድ አትከልክሏቸው ብሎ ያልከለከለውን ሕፃናትን ቅድስት ቤተክርስቲያን ወደሱ አምጥታ በአብ ወልድ በመንፈስ ቅዱስ አጥምቃ በስጋው ደሙ የተማተማ ሀብተ ወልድ ስመ ክርስትና ሰጥታ ልጅነት በመስጠቷ ያስነቅፋታል? መምህር ትዝታው ሳሙኤል የቀድሞ ያሁኑ ፓስተር ትዝታው ሳሙኤል ያኔም ስትዘምር የነበረው ያው ግጥምና ዜማ የመድረስ ብቃት ስለነበረ እንጂ የመጻሕፍትን ዕውቀት ጠንቅቀህ አውቀህ አይደለም። መጽሐፍ በእናንተ ስላለ ተስፋ ምክንያትን ለሚጠይቋችሁ ሰዎች ሁሉ መልስ ለመስጠት የተዘጋጃችሁ ሁኑ ይላል። አንድ ሕፃን ገብቶት ነው መጠመቅ ያለበት። የ40 ቀንና የ80 ቀን ሕፃን ምን አውቆ ነው? እግዚአብሔርን ሳያውቅ እንዴት ይጠመቃል? ወንጌል አምኖ ነው መጠመቅ ያለበት ይላል። ይሄ የመንፈስ ቅዱስ ወይስ የሰይጣን ስብከት? የሚዳኘን የእግዚአብሔር ቃል። የነፍስ ቀበኛ የሆነው ጠላት ዲያብሎስ እንዳንጠመቅ ፈረሶቹን እየላከ እንዲህ አይነት የተሳሳተ ወንጌል የሚሰብክ ወንጀል ያሰብካል። እኛ ግን ወንጌል ነው የምንሰብከው። ወንጀል አትሰብክም ቅድስት ቤተክርስቲያናችን። እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። እኛውን ሕፃናትን ይዘን የመጣ ነው በጫት ቅጠል እየተደበደቡ ይመረቁ ይረገሙ ወደማያውቁበት ወደ ቃልቻ ወደ መተተኛ ወደ አስማተኛ ወደ ሟርተኛ ወደ መጽሐፍ ገላጭ ወደ ጠጠርጣይ ቤት አይደለም ይዘናቸው ይሄድ ነው። ሕፃናትን ይዘናቸው የመጣ ነው ወደ አምላካቸው ወደ እግዚአብሔር ወደ ፈጣሪያቸው ቤት ነው። ለምንድን ነው ግን ሰይጣን ዲያብሎስ ጋንጮር ሕፃናት መጠመቅ የለባቸውም ነፍስ አውቀው በራሳቸው ጊዜ አምነው ነው መጠመቅ ያለባቸው? ልክ እንደ ፓስተሩ እንደ ትዝታው ስብከት ጋንጮሩ ሰይጣኑ ለምን ይመስላችኋል እንደዚህ የሚለው? በፕሮቴስታንት የሃይማኖት ዶግማ ውስጥ ለዘላለማዊ ሕይወት ጥምቀት ቦታ የለውም ነው የሚሉት። እንዲህ ነው የሚያምኑት። ስለ ወንዝ ውሃ ሙላት እስከ ልካቸው እንዲሞላለን በቅዳሴያችን መሃል እየጸለይን እኛ ረሃብና ጥም ለሚያሰቃያቸው ወገኖቻችን የዘረኝነት አመለካከት ተጸናውቶን እጆቻችንን ከመዘርጋት ወደ ኋላ ካልን እውነት እግዚአብሔር ምስክሬ ነው ክርስቲያኖች አይደለንም። መናፍቃን ተጠራጣሪዎቹ ካህዲዎቹ በደካማ ጎናቸው እየገቡ ሰሜን ጎንደር ላይ ሰሞኑን የሆነውን ነገር ታውቃላችሁ። የውሃ ጉድጓድ ይቆፍሩልናል የክህደት ውሃ ሊያጠጡ። ቤተክርስቲያኒቷ ብዙ ገንዘብ አላት በተለያዩ ባንክ አካውንቶች ውስጥ። መቼ ነው ለእንደነዚህ አይነት ወገኖች ቅድስት ቤተክርስቲያናችን የምትደርስላቸው? መቼ ነው? ገንዘባችን በባንክ ቤት ተከማችቶ ሌላ ወገን እየተጠቀመበት እንደሆነ እኔም እናንተም እናውቃለን። አውጡና ለተራባቡ። እኔ ግራ የሚገባኝ አድገናል ወይስ አብደናል? እንደ ሀገር ኢትዮጵያ ሀገራችን ያለችበት ሁኔታ እድገት ላይ ወይስ እብደት ላይ? የክርስቶስ ሰላም ለሀገራችን ቸርነቱ ለሕዝባችን ይሁን። እንደምሰንብታችኋል። ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። እኔ በእግዚአብሔር ፊት ምቆም ቅዱስ ገብርኤል ሉቃስ 1 ከቁጥር 19። ታላቅ የንግስ በዓል በአብሳሪው መልአክ ቅዱስ ገብርኤል ተጠርታችኋል። በዕለቱ ስርዓተ ማህሌት፣ ጸሎተ ኪዳን፣ ስርዓተ ቅዳሴ፣ ዝማሬ፣ ስብከተ ወንጌል፣ ቡራኬ እና ቃለ ምዕዳን ይከናወናል። ዲሴምበር 28 ወይም ታህሳስ 19 ከ12 ሰዓት ኤኤም ጀምሮ ከንጋት 11 ሰዓት ከ30 ኤኤም። አድራሻ 5944 ቴሌግራፍ አርዲ አሌክሳንድሪያ ቪኤ 22310 ከስር በምናስቀምጥላችሁ አድራሻ መሰረት እንድትገኙ ጥሪ ተደርጎላቸዋል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የእግዚአብሔር ልጆች የእናታችን የእመቤታችን የቅድስት ድንግል ማርያም ወዳጆች እንደምን ሰነበታችሁ? እግዚአብሔር አምላካችን የምንነጋገረውን ቃል እግዚአብሔር
በልቦናችን ሰሌዳ ላይ ያትምልን። የተሰወረውን የወንጌል ምስጢር ለኔም ለናንተም በቸርነቱ መድኃኔዓለም ይግለጥልን። አሜን። እንግዲህ ለዛሬ እንደ እግዚአብሔር አምላክ ቅዱስ ፈቃድ በሶስት አበይት ርዕሰ ጉዳዮች እንደተለመደው እንነጋገራለን። የመጀመሪያው መነጋገሪያ ርዕሳችን የሚሆነው እንደተለመደው ሰሞኑን በዚች ቅድስት ቤተክርስቲያን መሰረተ እምነት ላይ የቀድሞው ቀሲስ ያሁኑ ፓስተር ትዝታው ሳሙኤል ቤተክርስቲያናችን ላይ ትንሽ የማይገባ ነገር ተናግሯል። ትንሽ አፉን ከፍቷል። ትዝታው አፉን ሲከፍት ይሄ መጀመሪያ አይደለም። እስቲ ከበፊት ጀምሮ ያለውን እያንዳንዱን ነገር እያነሳን መልስ እንሰጣለን። ለጊዜው ግን ከትናንትና ወዲያ ማህበራዊ ድረገጽ ላይ ሲዘዋወር የነበረ ያው ሰሞኑን ደግሞ ጥምቀትም ስለደረሰ ጥምቀትን በሚመለከት እንደዚሁ ደግሞ የህፃናትን ወንዶቹ በ40 ቀን ሴቶቹ በ80 ቀን የምንጠመቀውንም ጥምቀት ሲነቅፍ ይመስለኛል የአዲስ ኪዳን ካህናት ቤተክርስቲያን የሚባለው ቸርች ውስጥ በደንብ ሰምተነዋል። ስለዚህ ይህን በተመለከተ መጽሐፍ ቅዱሳዊ መልስ እንሰጣለን። መልስ ከመመለሳችን በፊት ግን መልስ ለምን እንደምንመልስ ከዚህ በፊት ተናግሬያለሁ። ምናልባት ለዚህ ሚዲያ እንግዳ የሆናችሁና የኔንም መልእክቶች ለመስማት እንግዳ የሆናችሁ ሰዎች ለምን መልስ እንደምንሰጥ አንድ ጊዜ እነግራችኋለሁ ወይ አስታውሳችኋለሁ። መጽሐፍ በእናንተ ስላለ ተስፋ ምክንያትን ለሚጠይቋችሁ ሰዎች ሁሉ መልስ ለመስጠት የተዘጋጃችሁ ሁኑ ይላል። አንደኛ ጴጥሮስ ምዕራፍ 3 ቁጥር 15 ላይ የመጀመሪያዊቱ የሐዋርያው የቅዱስ ጴጥሮስ መልእክት ምዕራፍ 3 ቁጥር 15። እንግዲህ መልስ የምንሰጠው ከመጽሐፍ ቅዱሱ ነው። እንደተለመደው ሁልጊዜም ቋንቋችን ኦርቶዶክስ መጽሐፍ ቅዱሳዊ መልስ አላት። ለምንጠየቀው ጥያቄ መጽሐፍ ቅዱሳዊ መልስ እንሰጣለን። በግልም በማህበርም በቡድንም ተደራጅተው ቅድስት ቤተክርስቲያናችንን የሚነቅፉ ቅድስት ቤተክርስቲያናችን ላይ አፋቸውን ለሚያላቅቁ ቅድስት ቤተክርስቲያናችን ተገቢውን መልስ ትሰጣለች። ማንም ሰው የራሱን ሃይማኖት በራሱ መንገድ በራሱ መሰረተ እምነት የመስበክ የማስተማር የማስፋፋት መብት አለው፣ የሌላውን ሳይነካ ማለት ነው። ስትነኩን ግን የነካችሁን አነካክ ትክክል ስላልሆነ ብለን መልስ እንሰጣለን። ትክክለኛውን ለአድማጭ መልስ እንሰጣለን። ትክክለኛውን መጽሐፍ ቅዱሳዊ መልስ ለአድማጭ እንናገራለን። መጀመሪያ ስለ ፓስተር ትዝታው ሳሙኤል ስለ ጥምቀት የተናገረውን ሰምተን እስቲ አዳምጠን እንመለሳለን። ከዛ በኋላ የቤተክርስቲያን መልስ እንሰማለን። እኔ እንኳን ቄሱ አምኜ ተጠምቄ ነው የተቀላቀልኩት። እዚህ ውሃ ነክቶኛል። ናት እስቲ አሜን። በቃ ተጠምቀን ምን ጥለው ነገር አለ? እኔ አምናለሁ። ጌታ ዝም ብሎ አልተናገረም። ውሃ ውስጥ ስንገባ ዝም ብለን አለ ምንገባው። ምሳሌነት አለ። ምን ጥለው ነገር አለ፣ ይዘን የምንወጣው ደግሞ ነገር አለ። ሚጣል ባህሪ ያለ አሮጌው ሰው ሚነሳ አዲስ ሰው አለ። ዝም ብሎ አይደለም ዋስ የሚገባው። እግዚአብሔር አድርጎ ያለንን ያለ ምንም ጥርጥር ነውና ዳይሬክት ኮማንድ የተደረጉ ነገሮች ናቸው። ኮምፕሮማይዝ የሚደረግም ነገር አይደለም። ስለዚህ ወገኖቼ ኢየሱስ ክርስቶስ ጌታ እንደሆነ በልባችሁ አምናችሁ በአፋችሁ መስክራችሁ ወደ ጌታ ስትመጡ በውሃ ትጠመቃላችሁ። ይህንን የምታደርጉት ኢየሱስ ስላለ ነው። እንግዲህ እንደሰማችሁት ነው ፓስተር ትዝታው ሳሙኤል እኔ ቄሱ እንኳን አምኜን የተጠመቅኩት ይላል። እናቱን የማይለይ ልጅ እንዴት እግዚአብሔር ሊለይ ይችላል? አንድ ሕፃን ገብቶት ነው መጠመቅ ያለበት። የ40 ቀንና የ80 ቀን ሕፃን ምን አውቆ ነው? እግዚአብሔርን ሳያውቅ እንዴት ይጠመቃል? ወንጌል አምኖ ነው መጠመቅ ያለበት ይላል። ይሄ የመንፈስ ቅዱስ ወይስ የሰይጣን ስብከት? የሚዳኘን የእግዚአብሔር ቃል ነው። ነገር ግን ለኛም ለኦርቶዶክሳውያን ምእመናን አጠቃላይ ጠቅለል ባለመልኩ ዕውቀቱ እንዲኖረን ለምንድነው ወንዶቹ በ40 ቀን ሴቶቹ በ80 ቀን የተጠመቅ ነው ወይም የምንጠመቀው ወይም የሚጠመቁት የሚለውን ጥያቄ መጀመሪያ እንመልሳለን።
ጥንተ ነገሩ አዳም ተፈጥሮ ኤልዳ የምትባል ስፍራ ላይ እግዚአብሔር በተቀደሰ እጁ አበጃጅቶ በመዳፎቹ ቀርጾ ከፈጠረው በኋላ ወደ ገነት የገባው በተፈጠረ በ40ኛው ቀን ነው። በተፈጠረ በ40ኛው ቀን ነው። ሔዋን ደግሞ ከአዳም ጎን ከተፈጠረች በኋላ ወደ ገነት የገባችው በ80 ቀኗ ነው። ይህንን በመጽሐፈ ኩፋሌ ከ81 የመጽሐፍ ቅዱስ ክፍላችን በመጽሐፈ ኩፋሌ ምዕራፍ 4 ቁጥር 9 ላይ እንዲህ ተብሎ ተጽፏል። አነበዋለሁ። በተፈጠረበት ምድር ለአዳም 40 ቀን ከተፈጸመለት በኋላ 40 ቀን ከተፈጸመለት በኋላ ይገዛትም ይጠብቃትም ዘንድ ወደ ገነት አስገባ ነው፣ ሚስቱንም በ80 ቀን አስገባናት ይላል። አሁን እዚህ ጋር አንድ ጥያቄ ይነሳል። እናንተ ኦርቶዶክሳውያን ወንዶቹ በ40 ቀን ሴቶቹ በ80 ቀን ለሚጠመቁት ስርዓተ እምነታችሁ ማስረጃ የሰጣችሁት ከመጽሐፍ ቅዱስ ውጪ ነው፣ 81 ውስጥ ገብታችሁ ነው። ስለዚህ ከመጽሐፈ ኩፋሌ ውጪ አሁን የነገራችሁትን መልእክት የሚናገር የመጽሐፍ ቅዱስ ክፍል ካለ አሳውቁን ይሉናል። አለ። በነገራችን ላይ ኩፋሌ ማለት የተከፈለ ወይም የተውጣጣ ማለት ነው። ከአምስቱ ብሔረ ኦሪቶች የተውጣጣ የተከፈለ ከኦሪት ዘፍጥረት፣ ከኦሪት ዘጸአት፣ ከኦሪት ዘኍልቍ፣ ከኦሪት ዘሌዋውያን፣ ከኦሪት ዘዳግም የተውጣጣ የተከፈለ የመጽሐፍ ቅዱስ ክፍል ነው። እንግዲህ እስቲ ሊቀ ነቢያት ሙሴን እግዚአብሔር ምን ብሎ እንዳዘዘው ደግሞም እግዚአብሔር ለሕዝቡ ምን ብሎ በሊቀ ነቢያት በሙሴ በኩል መጽሐፍ ቅዱስ ላይ እንደተጻፈ የመጽሐፍ ቅዱሱን ክፍል ስለ 40 እና ስለ 80 ቀን በብሉይ ኪዳን እንመልከት። ጥንተ ነገሩን ነው እያየን ያለ ነው። ኦሪት ዘሌዋውያን ምዕራፍ 12 ከ66 የመጽሐፍ ቅዱስ ክፍል ኦሪት ዘሌዋውያን በደንብ አስተውሉና ስሙኝ። ምዕራፍ 12 ቁጥር 1 ጀምሮ እንዲህ ይል፣ እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ለእስራኤልም ልጆች እንዲህ ብለህ ንገራቸው፣ ሴት ብታረግዝ ወንድ ልጅም ብትወልድ 7 ቀን ያህል የረከሰች ናት። 7 ቀን የሚለውን ያዙልኝ። እንደ ሕመሟ መርገም ወራት ትረክሳለች። በ8ኛውም ቀን ልጁ ከስጋው ሸለፈት ይገረዝ፣ ከደሟም እስክትነጻ 33 ቀን ትቀመጥ። 7 ሲደመር 33 40 ማለት ነው። ምን ከወለደች ወንድ 40 የሚለውን ያዙልኝ። ከዚህ በኋላ የመንጻቷ ቀን እስኪፈጸም ድረስ የተቀደሰ ነገር አትንካ፣ ወደ መቅደስ አትግባ ይላል። ከ40 ቀን በኋላ ግን ወደ መቅደስ ትግባ ማለት ነው። ሴት ልጅም ብትወልድ ግን አለ እንደ መርገሟ ወራት 2 ሳምንት ያህል የረከሰች ናት። 2 ሳምንት ማለት 14 ቀን ማለት ነው። ከደሟም እስክትነጻ ድረስ 66 ቀን ትቀመጥ ይላል። 66 ሲደመር 14 እኩል ይሆናል። ሂሳብ ለምታውቀው ለፓስተር ትዝታው ሳሙኤል እኩል ይሆናል 80 ይመጣል። ተግባባን? ወንድ ከወለደች 40 ቀን ሴት ከወለደች 80 ቀን ትጠብቅና ከዚህ ቀን በኋላ ወደ ቤተ መቅደስ ትገባለች፣ የተቀደሰውንም ነገር ትነካለች። 40 እና 80 የሚለው የመጣው ቤተክርስቲያን ከብሉይ ኪዳን ስርዓቱን ይዛ አምጥታ አሁን ደግሞ ለጥምቀት ወንዶቹን በ40 ቀን ሴቶቹን በ80 ቀን ወደ ተቀደሰው መቅደሳችን እናቶቻችን ይዘው ይመጣሉ። ግልጽ ነው። ይሄ የ40 እና የ80 ቀን የመጀመሪያው መልሳችን ነው። 40 ቀን ለምን ሆነ 80 ቀን ለምን ሆነ ለሚለው ማለት ነው። በነገራችን ላይ ቤተክርስቲያን በአዲስ ኪዳን ሕፃናትን የምታጠምቀው በ40 እና በ80 ቀን ይሁን እንጂ ሕፃኑ ለሞት የሚያደርሰው ህመም ከታመመ 40 ቀን ሳይሞላው በ4 ቀኑም ይመጣል፣ በ2 ቀኑም ይመጣል፣ በ5 ቀኑም፣ በሳምንቱም፣ በወሩም ይመጣል። ለሞት የሚያደርስ ህመም ከታመመ በሞግዚት መጥቶ እንዲጠመቅ ፍትሐ ነገሥታችን ስርዓተ ቤተክርስቲያናችን ያዛል። ለምን ካልከኝ መምህር ትዝታው ሳሙኤል የቀድሞ የአሁኑ ፓስተር ትዝታው ሳሙኤል ያኔም ስትዘምር የነበረው ያው ግጥምና ዜማ የመድረስ ብቃት ስለነበረ እንጂ የመጽሐፍትን ዕውቀት ጠንቅቀህ አውቀህ አይደለም። የመጽሐፍ ቅዱሱ ዕውቀት ቢኖር ኖሮ
እውነት ልንገር ከቤተ ክርስቲያን አትወጣም ነበር። የቱንም ያህል በደል ብትበድል፣ የቱንም ያህል ኃጢአት ብትሰራ፣ የቱንም ያህል ተገፋው እንዳልከው እንደው ተገፍተም ከሆነ ብትገፋ መጽሐፍ ቅዱሳዊ ዕውቀት ቢኖር አትወጣም። የትኛውም አይነት ነፋስ ቢነፍስ ደግሞም አንተን ቢወዘውዘ፣ የትኛውም አይነት ጎርፍ አንተን ሊነቀንቅ ቢሞክር በጸናውና በተደላደለው የሃይማኖት መሰረት ላይ ታንጸ ስር ሰደ ብታደግ ኖሮ ሕያው እግዚአብሔር ምስክሬ ነው ሃይማኖትን አትቀይርም፣ ማይተምን አትበጥስም ነበር። እኛም ጋር ብዙ ማዕጀብ እኮ አለ። አታስተምሩ ተብለናል ከአንዴም አራቴ፣ አንድ ደብር ላይ ብቻ። አሁንም ብዙ ደብራት ያው ከቤተ ክህነቱ ጋር ባለን ግንኙነት ምክንያት እንዳናስተምር አይጋብዙንም፣ ይፈራሉ። ቢያባሩን በእኛ ምክንያት የፈለገው አይነት ነገር ይምጣ ከተዋህዶ አንወጣም። ከተዋህዶ ከምንወጣ ስጋችን ከነፍሳችን፣ ነፍሳችን ከስጋችን ትውጣ። በቃ አንወጣም። ለምን? የጸናና የተደላደለ የእግዚአብሔር ቃል ወንጌል ገብቶን ስለምናገለግልና ስለምንገለግል ማለት ነው። 40 ቀን ባይሞላው እንኳን በሞግዚት መጥቶ እንዲጠመቅ የቅድስት ቤተክርስቲያናችን ሥርዓተ እምነት ወይም ቀኖና ያዛል። ለምን? ቤተክርስቲያን የነፍስ እረኛ ስለሆነች፣ የነፍስ ቀበኛ አይደለችም። የነፍስ ቀበኛ የሆነው ጠላት ዲያብሎስ እንዳንጠመቅ ፈረሶቹን እየላከ እንዲህ አይነት የተሳሳተ ወንጌል የሚሰብክ ወንጀል ያሰብካል። እኛ ግን ወንጌል ነው የምንሰብከው። ወንጀል አትሰብክም ቅድስት ቤተክርስቲያናችን። ሴቷም 80 ቀን ባይሆናት መታ በሞግዚት ትጠመቃለች። ይህም ብቻ አይደለም፣ ይሄ ቀኖና ነው፣ እንደየጊዜው ሁኔታ የሚሻሻል ዶግማ አይደለም። ሰው 40 ቀንና 80 ቀን በተለያየ ምክንያት ቢያልፈው በተለያየ ምክንያት ለምን በ45 እና በ85 ዓመቷ አይመጣም? ታጠምቃለች። የቤተክርስቲያን ስርዓት ይሄ ነው። ከሌላ ሃይማኖት እንኳን ሰው ቢመጣ ቤተክርስቲያን እንደ ፍትሐ ነገሥቱ አስተምራ 3 ዓመት ቢያንስ አስተምራ ታጠምቃለች። ከሌላ እምነት ቢመጣ አስተምራ ሚስጥራተ ቤተክርስቲያንን አስተምራ ያኔ ታጠምቃለች። ሕፃናት ግን ለምንድን ነው በ40 ቀንና በ80 ቀን የሚጠመቁት ላልከው፣ እንዴት ሕፃናት ይጠመቃሉ? ጌታን ሳያውቁ እንዴት ይጠመቃሉ? እናቱን የማይለይ ልጅ እንዴት እግዚአብሔርን ሊለይ ይችላል ብለው አስበው ያጠምቃሉ ላልከው፣ አንድ የመጽሐፍ ቅዱስ ክፍል ላስታውስ። አንድ በአዲስ ኪዳን ከነ ቤተሰቦቻቸው የተጠመቁ ክርስቲያኖች አሉ ወይስ የሉም? ጌታስ ለማታው ተማሪ ለኒቆዲሞስ በዮሐንስ ወንጌል ምዕራፍ 3 ቁጥር 3 ጀምሮ እስከ ቁጥር 5 ምንድን ነበር ያለው? ይሄን አይተን እንመለስ። የዮሐንስ ወንጌል ምዕራፍ 3 ቁጥር 3 እና እንደዚሁም ከነ ቤተሰቦቻቸው የተጠመቁ ክርስቲያኖች መጽሐፍ ቅዱስ ላይ አዲስ ኪዳን ላይ እያንዳንዳቸውን አሳያለሁ። እንዲህ ይላል። የማታው ተማሪ ኒቆዲሞስ ወደ ጌታ መጣ። ጌታም እንዲህ አለው፣ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ የእግዚአብሔርን መንግሥት ሊያይ አይችልም አለው። ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም። እንዲህ አለ፣ እንዴት ሰው ከሸመገለ በኋላ እንዴት ሊወለድ ይችላል አለ ኒቆዲሞስ። ጌታም እንዲህ አለው፣ እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደ ደግሞ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋችኋል ስላልኩ አታድንቅ አለው። ጌታ ኒቆዲሞስን ሲመክረው ሲያስተምረው ሰው ነው ያለው፣ ከሕፃናት በስተቀር አላለውም። ሰው የሚለው ደግሞ ቃል ሕፃናትን ያጠቃልላል አያጠቃልልም ስል ያጠቃልላል። ለምሳሌ መንግስት በየ10 ዓመቱ ህዝብና ቤት ቆጠራ ያደርጋል። አሁን ህዝብና ቤት ቆጠራ ሲያደርግ ዛሬ የተወለደ ሕፃን ልጅ በቤቱ ቢኖር በህዝብና ቤት ቆጠራ ይቆጠራል አይቆጠርም? እስቲ እናንተ ንገሩ። ይቆጠራል። ለምን ይቆጠራል? ሰው ስለሆነ። ዛሬ የተወለደው ሕፃን ይቆጠራል። ምን ስለሆነ? ሰው ስለሆነ። ጌታ ደግሞ ያለው ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ
አይችልም ነው ያለው። ላንተ ሰው የሚባለው ምናልባት አድጎ ጎርምሶ ወይ ጎልምሶ ወይ ሸምግሎ ሊሆን ይችላል። ለእግዚአብሔር መንፈስ ቅዱስ ደግሞ ሰው የሚባለው ገና በእናቱ ማህፀን የተጸነሰውም ጽንስ ሰው ይባላል። ለዚህ እኮ ነው ጽንስ ማስወረድ ኃጢአት የሆነው ሰው መግደል ስለሆነ። ለእናንተ ችግር የለውም፣ ለቤተ ክርስቲያን ግን ችግር አለው። የነፍስ እረኛ ናትና ለነፍስ ቀበኞቹ ለእናንተ ጽንስ ማስወረድ በጽንስ ያለው ከእናቱ ማህፀን ከጠባቡ ዓለም ያልወጣው ሕፃን ሰው ስላልሆነ እንደፈለገ ቢሆን ግድ አይሰጣችሁ ሰው ስላልሆነ። ቤተ ክርስቲያን ግን አይደለም ተወልዶ 40 ቀን ለሞላው አይደለም ተወልዳ 80 ቀን ለሞላት ሕፃን ይቅርና በማህፀን እንኳን ላሉት ከጠባቡ ዓለም ወደ ሰፊው ዓለም ላልወጡት ለነሱ እንኳን ይገዳታል። ጽንስ ማቋረጥን ትከለክላለች። እየገባ ነው? ትንሽ ልጨምርልህ እስቲ። የሐዋርያት ሥራ ምዕራፍ 16 ቁጥር 15 ላይ አንድ ጌታ ቃሉን እንድታደምጥ ልቧን የከፈተላት ቀይ ሐር ሻጭ ሊዲያ የምትባል መልካም ሴት ነበረች ይላል ወንጌላችን። የሐዋርያት ሥራ ምዕራፍ 16 ቁጥር 15 እርሷም ከቤተሰቦቿ ጋር ከተጠመቀች በኋላ ይላል። እርሷም ከቤተሰቦቿ ጋር ከተጠመቀች በኋላ በጌታ የማመን እንደሆነ ከፈረዳችሁልኝ ወደ ቤቴ ገብታችሁ ኑሩ ብላ ለመነችን፣ በግድ ማለችን ይላል። እሷ የተጠመቀችው ከነ ቤተሰቦቿ ነው፣ ያመነችው ግን እሷ ነች። አሁን ቤተሰብ የሚለው ውስጥ ሕፃናትን ያጠቃልላል አያጠቃልልም? መልሱ አእምሮ ሕሊና ላለው ሰው ግልጽ ነው። እዛው ምዕራፍ ላይ ምዕራፍ 16 ቁጥር 33 ላይ እንዲህ የሚል ሌላ ቃል አለ። እርሱም በሌሊት በዚያ ሰዓት ወስዶ ቁስላቸውን አጠበላቸው። ያን ጊዜውንም ከቤተሰቦቹ ሁሉ ጋር ተጠመቀ ይላል። ያመነው ይሄ የወይኒ ቤት ጠባቂ ነው ያመነው። ሲጠመቁ ግን ከነ ቤተሰቦቹ ተጠመቀ። ቤተሰብ የሚለው ቃል ላይ ሕፃናትን ያጠቃልላል ወይስ አያጠቃልልም? መልሱን ላንተ። ቅዱስ ጳውሎስ ደግሞ የእስጢፋኖስን ቤተሰቦች አጥምቄያለሁ ይላል። ስገልጠው መጽሐፉ ራሱ ላይ ወጣ፣ ደስ ይላል። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 16 የእስጢፋኖስንም ቤተሰቦች ደግሞ አጥምቄያለሁ ይላል። ቤተሰብ የሚለው ውስጥ ሕፃናትን ያጠቃልላል አያጠቃልልም? ያጠቃልላል። እስቲ ደግሞ ሌላ ልንገርህ። እኛውን ሕፃናትን ይዘን የመጣ ነው በጫት ቅጠል እየተደበደቡ ይመረቁ ይረገሙ ወደማያውቁበት ወደ ቃልቻ፣ ወደ መተተኛ፣ ወደ አስማተኛ፣ ወደ ሟርተኛ፣ ወደ መጽሐፍ ገላጭ፣ ወደ ጠጠር ጣይ ቤት አይደለም ይዘናቸው ይሄድ ነው። ሕፃናትን ይዘናቸው የመጣ ነው ወደ አምላካቸው ወደ እግዚአብሔር ወደ ፈጣሪያቸው ቤት ነው። የእግዚአብሔር ልጆች እንዲሆኑ ለማስጠመቅ ነው። በአብ በወልድና በመንፈስ ቅዱስ ስም ተጠምቀው በሜሮን ከብረው በእርፈ መስቀሉ ክቡር ደሙን ተቀብለው የእግዚአብሔር ልጆች የሚሆኑበትን መንፈሳዊ ማህተም ታትመው የእግዚአብሔር ልጆች እንዲሆኑ ነው ወደ መቅደሱ የምናመጣው። ወደ ጠንቋይ ቤት አልወሰድናቸው። ወደ እግዚአብሔር ቤት ሕፃናትን ይዘን ስንመጣ በስሙ እንዲጠመቁ ስናደርግ የሚቃወም መንፈስ የእግዚአብሔር መንፈስ ወይስ የጋንጩሩ መንፈስ? አእምሮ ያለው ይመርምር። ጌታ እንደዚህ ነው ያለው በወንጌላችን። ሕፃናትን እንዲዳስሳቸውና እንዲባርካቸው ወደ እርሱ አመጡለት። ያን ጊዜ ደቀ መዛሙርቱ አልበሰሉምና ሕፃናቱን ገሰጻቸው። ደግሞም ሕፃናቱን ገስጸዋቸው አባረሯቸው። ጌታ ልክ ናችሁ፣ ምን ያደርጋሉ እነዚህ ሕፃናት? ጉባኤ ከመረበሽ ውጪ ምንም አያደርጉም፣ ጥሩን ያደረጋችሁት ነው ያላቸው። እንኳን አባረራችኋቸው። ሕፃናቱን ወደ ጉባኤ ሲመጡ ከእንግዲህ በኋላ ሁላችሁም እንደ ደቀ መዛሙርቱ አድርጋችሁ አባሯቸው ነው ያለው? ወይስ
ሕፃናት ወደ እኔ ይመጡ ዘንድ ተዋቸው፣ መንግሥተ ሰማያት እንደነዚህ ላሉት ናትና ብሎ ደቀ መዛሙርቱን ገሰጻቸው። እስቲ ጌታ የትኛውን እንዳደረገ እንግዲህ መልሱን ላንተ። እንደውም እኮ ተመልሳችሁ እንደ ሕፃናት ካልሆናችሁ የእግዚአብሔር መንግሥት አትወርሱም ነው የሚለው። ወደ እግዚአብሔር መንግሥት አትገቡም ነው የሚለው። የማቴዎስ ወንጌል ምዕራፍ 18 ቁጥር 3 ጀምሮ ተመልከት። ተመልሳችሁ እንደ ሕፃናት ካልሆናችሁ የእግዚአብሔር መንግሥት አትወርሱም፣ አንወርስም። ጌታ ወደ እሱ ሲመጡ ሕፃናቱ ለመባረክ ካላባረረ አንተ አጋፋሪ ሆነ ለምንድን ነው የምታባራቸው? አንብበው መጽሐፍ ቅዱስን። የማቴዎስ ወንጌል ምዕራፍ 19 ቁጥር 14 ላይ የተጻፈውን ቃል አንብበው። ማቴዎስ 19 ቁጥር 14 እንዲህ ይላል፣ በዚያን ጊዜ እጁን እንዲጭንባቸውና እንዲጸልይ ሕፃናትን ወደ እርሱ አመጡ፣ ደቀ መዛሙርቱም ገሰጿቸው። ነገር ግን ኢየሱስ እንዲህ አለ፣ ሕፃናትን ተዋቸው፣ ወደ እኔ የሚመጡ ዘንድ አትከልክሏቸው፣ መንግሥተ ሰማያት እንደነዚህ ላሉት ናትና ብሎ እጁንም ጫነባቸውና ከዚያ ሄደ ይላል። አንተ ግን ምን ያውቃሉ አልክ አይደል? ጌታ ምን ያውቃሉ ሕፃናቱን የምታመጡት እንዴ? ሲያድጉ አይደርሱም እንዴ? እንዳንተ አላለም። እቺ ቤተክርስቲያን አሁንም ሁሌ እንደምለው በመንፈሳዊ አፍንጫ ስትሸተት ጠረኗ መዓዛ ወንጌል ነው። ጌታ ኢየሱስ ክርስቶስን በእውነት ከእውነት ተነስታ የምታመልክ የምትከተል ቅድስት ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ሕፃናትን አትከለክልም። አንተና መሰሎች ግን ይከለክላሉ። ልጨምርልህ፣ በአዲስ ኪዳን እኮ ለጥምቀት ጥላ የነበረው ግርዘት ነው። ይሄን ካላወቅ እቺም አንተ ፓስተርም እንግዲህ ማስተርም አይደለም። ሰምተኛል? ይሄን ካላወቅ አሁን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ደም መፍሰስ በብሉይ ኪዳን የኃጢአት ስርየት ተደርጎ የሚፈስ ደም ነበረ፣ ጥላ የነበረ ምሳሌ የነበረ አማናዊ ያልሆነ የበጎቹ የዋኖሶቹ የእርግቦቹ ደም ይፈስ ነበረ። ያ ስርዓት በጌታችን በመድኃኒታችን በኢየሱስ ክርስቶስ ደም ተተካ። አሁን ወደ ቅድስተ ቅዱሳን በገዛ ደሙ ወደ ገባው ወደ ክርስቶስ ፊታችንን አዙረናል። የእንስሳቱ መስዋዕት አያስፈልጉም፣ ቀርተዋል፣ ተሽረዋል። ልክ እንደዚሁ ለጥምቀትም ምሳሌ ጥላ የነበረ በብሉይ ኪዳን የእግዚአብሔር ሕዝብ የእግዚአብሔር ወገን የእግዚአብሔር ልጅ ለመባል ጥምቀት ሳይሰራ ግርዘት ነበረ። ግርዘት የጥምቀት ጥላ ነበረ። ታዲያ ይገረዙ የነበሩት ሕፃናት የስንት ቀን ሆነው ነበረ? ታስታውሰዋለህ? እዛው ቀደም ያነበብኩላችሁ ወደ ኦሪት ዘሌዋውያን ልመልሳችሁ እስቲ። ዘሌዋውያን ምዕራፍ 12 ላይ ምን ይላል? ቁጥር 3 ላይ በስምንተኛውም ቀን ልጁ ከስጋው ሸለፈት ይገረዝ ይላል። በስምንተኛው ቀን ይሄ ለአባታችን ለአብርሃም የተሰጠ ኪዳን ወይም ውል ወይም ስምምነት ነው። አሕዛብ በቁልፈት ሕዝበ እግዚአብሔር ደግሞ በግርዘት በብሉይ ኪዳን ይለዩ ነበር። በአዲስ ኪዳን አሕዛብ ወይም ኢአማንያን ባለመጠመቅ፣ አማንያን በመጠመቅ ይለያሉ። ግርዘት በጥምቀት ተተክቷል። ይገረዙ የነበሩት የ8 ቀን ሕፃናት ናቸው። ታዲያ እግዚአብሔር የ8 ቀን ሕፃን ግረዝ ሲለው አብርሃምን ምን ያውቃሉ የ8 ቀን ሕፃን ብሎታል እንዴ? ብሎታል አላለው። በአባቱ እምነት የ8 ቀን ሕፃን ልጅ ይገረዝ ነበር። በነገራችን ላይ የ8 ቀን ሕፃን ይገረዝ የነበረው በአባቱ እምነት በወላጆቹ እምነት እንደሆነ ሁሉ በ40ና በ80 ቀንም የሚጠመቁት ሕፃናት የሚጠመቁት በወላጆቻቸው እምነት መሰረትነት ነው። በደንብ ግልጽ ላድርግላችሁ። ለእኛም ቤት ለኦርቶዶክሳውያን ምዕመናን በደንብ ልባችሁን ክት አድርጋችሁ ስሙኝ። እንደውም እኔ በቅርቡ አንድ ፕሮግራም እጀምራለሁ በእኔ ቻናል በመምህር ሲሳይ አዳነ ዩቲዩብ ቻናል ላይ ተከታታይ የሆኑ ትምህርቶች። ለምንድን ነው ቤተክርስቲያን የምንሳለመው? ለምንድን ነው አንገታችን ላይ ማተብ የምናስረው? ለምንድን ነው ወንዶቹ በ40 ቀን ሴቶቹ በ80 ቀን የተጠመቅ ነው? ለምንድን ነው መስቀል የምንሳለመው? ለምንድን ነው ለቃል ኪዳኑ ታቦት የምንሰግደው? ለምንድን ነው የቅዱሳት
መጽሐፍትን መሰረት ያደረገ የቅዱሳንን ገድል የምንቀበለው ለምንድን ነው? መጽሐፍ ቅዱሳዊ ነው አይደለም? ቤተ ክርስቲያን ወይም አብያተ ክርስቲያናትን በቅዱሳን በጻድቃን በሰማዕታት በመላእክት በእመቤታችን የምንሰይመው መጽሐፍ ቅዱሳዊ ነው አይደለም? ወዘተ እያንዳንዱ መናፍቃን የሚያነሱትን ጥያቄ መጽሐፍ ቅዱሳዊ መልስ የምሰጥበት አንድ መርሃ ግብር አዘጋጅቻለሁ። እዛ ላይ በስፋት እንማማራለን። ወደ ቀደመው ነገር እንመለስ። ለምንድን ነው ሕፃናት የሚጠመቁት ካልከኝ አንድ የሚገባ ምሳሌ ልንገርህ ለአንተና ለተከታዮች። ለምሳሌ የስንዴ ልጅ ምንድን ነው? ስንዴ ነው። የበቆሎ ልጅ በቆሎ ነው። የሽምብራ ልጅ ሽምብራ ነው። ወይም ደግሞ የድመት ልጅ ድመት ናት። የአህያ ልጅ አህያ፣ የነብር ልጅ ነብር፣ የአንበሳ ልጅ አንበሳ፣ የሰው ልጅ ደግሞ ሰው ነው። የአማኝስ ልጅ አማኝ ነው። ይሄ ነው መልሱ። በወላጆቻችን እምነት በ40ና በ80 ቀን እንጠመቃለን። የአማኝ ልጅ አማኝ፣ የክርስቲያን ልጅ ክርስቲያን ስለሆነ፣ የስንዴ ልጅ ስንዴ ስለሆነ። ገብቶሃል? በወላጆቻችን እምነት እንጠመቃለን። በነገራችን ላይ ወላጆቻችን በህይወት ባይኖሩ እንኳን ብላ ቤተክርስቲያን ክርስትና አባት ክርስትና እናት የሚል ስርዓት ሰርታልናለች። በነገራችን ላይ ክርስትና አባትና ክርስትና እናት ያስፈለገው አበልጅ ምናምን ተባብሎ ልብስ እየገዙ ዝምድና ምናምን ነገር ለማጥበቅ አይደለም። ወላጅ አባቱ የተጠማቂው ሰውና ቅል ተሰባሪ ነውና ወደፊት በህይወት ባይኖሩ ሕፃኑ ሲያድግ የወላጆቹን ሃይማኖት አስተምራለሁ ብለን ነው አውራ ጣት ይዘን ጸሎት ሃይማኖት ደግመን በእግዚአብሔር ፊት ቃል የምንገባው። ክርስትና ያነሳችሁ ወይም ያስነሳችሁ ሰዎች ታውቃላችሁ። ክርስትና አባትና ክርስትና እናት ያስፈለገበት ምክንያት በ40ና በ80 ቀን የሚጠመቀው ሕፃን ወላጆች ምናልባት ሕፃኑ ሲያድግ ቢሞቱ በህይወት ባይኖሩ እኔ የልጁን ወላጆች ሃይማኖት በእግዚአብሔር ፊት ቃል ገብቼ አስተምረዋለሁ ብለን ነው ቃል የምንገባው። አሁን በአብዛኛው ልጄን ለሰው አልሰጥም ለታቦት ነው የምሰጠው እያለ ለሚካኤል ለገብርኤል ለማርያም ይሰጣል። ይሄ ስህተት ነው። ቤተክርስቲያናችን ክርስትና አባትና ክርስትና እናት የተፈለጉባቸው ምክንያቶች የወላጆቹን ሃይማኖት ወላጆቹ ቢሞቱ ለማስተማር ስለሆነ ትልቁ ዓላማ ይሄ ነው። ምናልባት ክርስትና አባትና ክርስትና እናት እንደው ባይኖር እንኳን እንደው አማራጩ ከሌለ ዲያቆኑ አውራጣት ይዞ ጸሎት ሃይማኖት ደግሞ ስርዓተ ጥምቀቱ ይፈጸማል። ይህንን ብዙዎቻችን እናውቀዋለን። ስለዚህ ሕፃናት የሚጠመቁት በብሉይ ኪዳን የመጀመሪያው ነገር አዳም ተፈጥሮ በ40 ቀን ስለገባ ወደ ገነት፣ ሔዋን በ80 ቀን ስለገባች የጥምቀት ጥላ ግርዘት ስለነበረ፣ በአዲስ ኪዳን ከማመናቸው በፊት ለምን ይጠመቃሉ ካላችሁ የስንዴ ልጅ ስንዴ ስለሆነ፣ የአማኝ ልጅ አማኝ ስለሆነ በዚህ መልኩ ይጠመቃሉ። እዚህ ጋር ግን እኔ ደግሞ አንድ ጥያቄ ላንሳ። ለምንድን ነው ግን ሰይጣን ዲያብሎስ ጋንጮር ሕፃናት መጠመቅ የለባቸውም ነፍስ አውቀው በራሳቸው ጊዜ አምነው ነው መጠመቅ ያለባቸው? ልክ እንደ ፓስተሩ እንደ ትዝታው ስብከት ጋንጮሩ ሰይጣኑ ለምን ይመስላችኋል እንደዚህ የሚለው? ሰይጣን ጥበበኛ ነው። የኛን መዳን አይወድም፣ አይፈልግም። ሰው ከዋና ከመንፈስ ካልተወለደ ዳግመኛ ወደ እግዚአብሔር መንግስት እንደማይገባ ያውቃል። አንድ ጥያቄ ልጠይቃችሁ ብያለሁ። አሁን ለምሳሌ ያህል በኢትዮጵያውያን የእድሜ አቆጣጠር አንድ ሰው ነፍስ አወቀ የሚባለው ስንት ዓመት ሲሞላው ነው? መንግስት መታወቂያ የሚሰጠው መንጃ ፈቃድ የሚያወጣው እስቲ ንገሩን። 18 ዓመት ሳይሞላው አንድ ሰው በ3 ዓመቱ በ4 ዓመቱ በ2 ዓመቱ በ1 ዓመቱ በ10 ዓመቱ በ8 ዓመቱ ሊሞት ይችላል አይችልም? ይችላል። ይሄ ሰው ነፍስ አውቆ ነው መጠመቅ ያለበት ብለን 18 ዓመት እስኪሞላው በመሃል
ስጋው ከነፍሱ ቢለይና ቢሞት ነፍሱ ወዴት ነው የምትሄደው? ወደ ሲኦል። ለምን? አልተጠመቀማ። የእግዚአብሔር ልጅ አይደለማ። በስጋው ደግሞ ማኅተም አልታተመማ። ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ግን አይድንም። ማርቆስ 16 ቁጥር 16 አይድንም። ይሄም ብቻ አይደለም፣ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። የዮሐንስ ወንጌል ምዕራፍ 6 ቁጥር 56 የዮሐንስ ወንጌል ምዕራፍ 6 ቁጥር 56 ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና ይላል የእግዚአብሔር ቃል። አባቶቻችሁ በምድረ በዳ መና በሉ ሞቱም፣ አሁን ሰው ከእርሱ በልቶ የዘላለም ሕይወት እንዲያገኝ ከሰማይ የወረድኩ የሕይወት እንጀራ እኔ ነኝ ብሎ ጌታ እንደተናገረው በዮሐንስ ወንጌል ምዕራፍ 6 ቁጥር 49 ጀምሮ አንብቡት። ጊዜ የለኝም እኔ 18 ዓመት እስኪሞላው ጠብቀን በመሃል ቢሞት ይሄ ሕፃን ነፍሱ ሲኦል ነው የሚገባው። እመኑኝ፣ እኔን ሳይሆን ቃሉን እመኑት። ሰው ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔር መንግስት አያይም። አከተመ። ታዲያ ሰይጣን የእኛን ነፍስ መዳን ይፈልጋል? አይፈልግም። ፈረሶቹን እያስነሳ ይጋልብባቸዋል። እንደ ፓስተር ትዝታው ሳሙኤል አይነቶቹን እያስነሳ ይጋልብባቸዋል። እንደውም በፕሮቴስታንት የሃይማኖት ዶግማ ውስጥ ለዘላለማዊ ሕይወት ጥምቀት ቦታ የለውም ነው የሚሉት። እንዲህ ነው የሚያምኑት። ብንጠመቅም ባንጠመቅም ስርዓት ለመፈጸም እንጂ ለመዳን አይደለም ነው የሚሉት። ገብታችሁ ሰርች አድርጉት። በጋሻው ደሳለኝም ስለዚህ ሰብኳል። እዩት። ያው ደቀ መዝሙሩም ትዝታው ደግሞታል። ይሄንን ጩኸት ግን የሚያሰማው የመንፈስ ቅዱስ ስብከት እንዳልሆነ አሁን ከነገርኳችሁ ተነስታችሁ ማወቅና ማመን ትችላላችሁ። እግዚአብሔር ልብ ይስጥልን ወገኖቼ። ሰው ካልተወለደ ዳግመኛ ወደ እግዚአብሔር መንግስት አይገባም። እንዴት ሕፃናትን ወደ እግዚአብሔር ቤት አመጣችሁ ብላችሁ አጋፋሪ ሆናችሁ ትከለክላላችሁ? አታፍሩ። እውነት አይምሮ ህሊና ያለው ሰው አሁን ይሄንን ማወቅ መረዳት ይሳነዋል። እሱ ወደ እኔ መጡ ዘንድ አትከልክሏቸው ብሎ ያልከለከለውን ሕፃናትን ቅድስት ቤተክርስቲያን ወደ እሱ አምጥታ በአብ ወልድ በመንፈስ ቅዱስ ስም አጥምቃ በስጋው ደሙ ማኅተም አትማ ሀብተ ወልድ ስመ ክርስትና ሰጥታ ልጅነት በመስጠቷ ያስነቅፋታል? እግዚአብሔር ልብ ይስጣችሁ፣ በእውነት ልብ ይስጣችሁ። ኧረ በዛ ደግሞ እኮ አሜን የሚሉት ህዝብ። ኧረ አስተውሉ፣ የማያስተውል ህዝብ ይገለበጣል ይላል ትንቢተ ሆሴዕ ምዕራፍ 4 ቁጥር 14 ላይ። አስተውሉ። ዝም ብላችሁ አሜን አትበሉ። አሜን እኮ ማለት ይሁንልኝ፣ ይደረግልኝ፣ ተስማምቻለሁ ማለት ነው እንዴ። በሆነው ባልሆነው አሜን። ወይ መድኃኔዓለም ክርስቶስ። አስተውሉ። ትንቢተ ሆሴዕ ምዕራፍ 4 ቁጥር 14 የማያስተውል ህዝብም ይገለበጣል ይላል። በሲኦል ይገለበጣል፣ ኋላም በገሃነም እሳት ይገለበጣል። አስተውሉ። አሜን የምትሉበትን ጉዳይና አሜን የማትሉበትን ጉዳይ አይምሯችሁ ተቀብሎ አስተውላችሁ አሜን በሉ። የመጣውን ሁሉ አሜን። ለዚህ ነው የምንሞግተው። ገላገለን ያልከው፣ እረ እግዚአብሔር አንተን ገላገለን። እንደው በስመ አብ ወወልድ ወመንፈስ ቅዱስ። ለማንኛውም እኛ የማንንም ሞት የማንንም ጥፋት አንሻም። እግዚአብሔር ገላገለኝ ካልከው ቦታ ላይ እውነቱን ገልጦልህ የውስጥ ልቦናን አብርቶልህ ወደ ቅድስት ቤተክርስቲያን ጉረኖ ወደ ቅድስት ቤተክርስቲያናችን ህብረት እንዲጨምርህ የዘወትር ምኞቴና ጸሎቴ ነው። ታቀኛለህ ጓደኛ፣ በጣም ጓደኛ ነኝ። ታቀኛለህ። አንድ ነገር ላስታውስ፣ እንደውም ረስተው ከሆነ ዲላ አገርህ ለአገልግሎት ጋብዘኸኝ ስንመለስ ሚኒባስ ውስጥ የካቶሊክ ቤተክርስቲያን አሳልመኸኛል። እኔ መሳለም በየቦታው ስለምወድ መንገድ ላይ ያገኘሁትን ስሳለም አይተኝ ተሳለም ብለኝ የካቶሊክ ቤተክርስቲያን ተሳለም ብለኝ ያሳልመኸኛል። አስታወስክ? የማንንም ጥፋት አንሻም ወንድሜ። ሳይረፍድብህ ተመለስ። እግዚአብሔር ልቦናን ያብራልህ። ቅድስት ቤተክርስቲያን መልሳላት። መልካም። ይህንን በስፋት በጥልቀት ሌላ ጊዜ እንመለስበታለን። ጥምቀትም እየደረሰ ስለሆነ ስለ ጥምቀትም ታቦታቱ ከመንበረ ክብራቸው ወደ ባህረ ጥምቀቱ ለምን እንደሚሄዱ፣ በድንኳን ሆኖ ታቦተ ክብሩ ለምን እንደምንሰግድ፣ ቤተ መቅደስ ውስጥ የሚደረጉት ስርዓቶች በሙሉ እዛ ለምን እንደሚደረግ በሚቀጥለው ሳምንት እንመጣበታለን። ዛሬ ግን አንድ ወሳኝ ሌላ ጉዳይ አለ የማነሳው። ይህም ጉዳይ ምንድን ነው?
ቲክቶክ ላይ ስለ ትግራይ ክልል ህዝብ በረሃብ እንዴት እየተሰቃዩ እንደሆነ አንዳንድ ነገሮች አይተናል እና ምናልባት ያላያችሁ ሰዎች ካላችሁ እንደው ቲክቶክ ላይ ያየሁትን ነገር ላሳያችሁና ከዛ በኋላ አንድ ማለት የምፈልገው ነገር አለ። ወገኖቼ ስለ ወገኖቻችን ጩ። ኧረ በምዕራብ በኩል ሰው እያለቀ ነው። ኧረ ምድሪቷ ኬልዳማ እየሆነች ነው። ከሴፍ ያመለጡ በረሃብ ይሰቃያሉ። ኧረ ማን ይድረስላቸው ወገኔ፣ ማን ይድረስላቸው? እባካችሁ፣ ኧረ እባካችሁ እናልቅስላቸው። ኧረ እናልቅስላቸው። ኧረ ተው እባካችሁ ወገኖች። እንግዲህ እንዳያችሁት ነው። ብዙዎች ተርበዋል። የሚላስ የሚቀመስ የላቸውም። ጸጉራቸው በኖ አጥንታቸው ከቁርበታቸው ጋር ተጣብቆ ምግብ አጥተው የምግብ ያለህ ይላሉ። ትናንትና ይመግቡ የነበሩ የገበሬ እጆች፣ ትናንትና ይሰጡ የነበሩ ይመጸውቱ የነበሩ የእናቶቻችን የአባቶቻችን ክንዶች ዛሬ የራሳቸውን ሰውነት መሸከም አቅቷቸው በውሃ ጥምና በምግብ እጥረት ዝለው ወድቀው አይተናል። እኔ ግራ የሚገባኝ አድገናል ወይስ አብደናል? እንደ ሀገር ኢትዮጵያ ሀገራችን ያለችበት ሁኔታ እድገት ላይ ወይስ እብደት ላይ? የመጨረሻ ውድቀት፣ የመጨረሻው ኪሳራ እንኳን ህዝብ አንድ ሰው መራብ የለበትም ወገኖቼ። እባካችሁ በትግራይ ክልል ብቻ አይደለም፣ በአማራ አንዳንድ ክልሎችም ላይ ብዙ የተራቡ ወገኖቻችን አሉ። እንድረስላቸው። አቅማችን በፈቀደው መጠን እንረዳዳ። ምናልባት ከኔ በላይ በተሻለ ቋንቋ አገላለጥ በተሻሉ ብዙ ህዝብ የሚከተላቸው ሚዲያዎች ላይ ይሄን ሐሳብ ያቀረባችሁ ብዙ ወንድሞች አላችሁ። እግዚአብሔር እድሜያችሁን ያርዝምላችሁ። በእውነት እኔ ግን አንድ መልእክት ለቤተክርስቲያናችን በተለይ ለቅዱስ ሲኖዶስ አባላት ማስተላለፍ የምፈልገው መልእክት አለ። ቤተክርስቲያኒቷ ሀብታም ነች። ቤተክርስቲያኒቷ ብዙ ገንዘብ አላት በተለያዩ ባንክ አካውንቶች ውስጥ። መቼ ነው ለእንደነዚህ አይነት ወገኖች ቅድስት ቤተክርስቲያናችን የምትደርስላቸው? መቼ ነው? እባካችሁ ዘረኝነቱን ከውስጣችን አውጥተን ጥለን ስለ ወገኖቻችን እናስብ፣ ለወገኖቻችን እንድረስላቸው። ቅዱሳን አባቶች፣ ብፁዓን አባቶች፣ ምናልባት እኔ በግል የማውቃቸውም ጋር ስልክ ደውላለሁ። ከኔም በተሻለ መልኩ ብዙ ብፁዓን አባቶች የየሀገረ ስብከት ሊቃነ ጳጳሳትን የምታውቁ ወንድሞች፣ ሰባኪያን፣ ዘማሪያን እባካችሁ ከየሀገረ ስብከቱ የተወሰነ መዋጮ ተደርጎ ለተራቡት ለአማራ ክልልና ለትግራይ ህዝብ ረሃብተኞች ወገኖቻችን እንድረስላቸው። ቢያንስ የአንድና የሁለት ወር ቀለብ እንግዛላቸው። ከኔ በላይ ተሰሚነት ባላቸው ሚዲያዎች ላይ ውጡና ዓለም አቀፍ የእርዳታ ተቋማት ቀይ መስቀልንም ጨምሮ እንዲደርስላቸው ድምጽ ኑናቸው። እባካችሁን ናቸው። በትግራይ ህዝብ በአማራ ህዝብ ላይ የሚደርሰው በሌሎችም የአገሪቷ ክልል ላይ የተራቡ ወገኖቻችን ላይ የደረሰው ረሃብ የኛ ረሃብ ይሁን። ባንክ ተቀምጦ ገንዘባችንን ማን እየተጠቀመበት እንደሆነ እናውቃለን። እባካችሁ ስጋቸውን ብቻ ሳይሆን ነፍሳቸውን እንታደግ። መናፍቃን፣ ተጠራጣሪዎቹ፣ ከሃዲዎቹ በደካማ ጎናቸው እየገቡ ሰሜን ጎንደር ላይ ሰሞኑን የሆነውን ነገር ታውቃላችሁ። የውሃ ጉድጓድ ይቆፍሩልናል፣ የክደት ውሃ ሊያጠጡ፣ የጥርጣሬ የኑፋቄ የሕክምና ማዕከል ይከፍቱልናል፣ የክደት ክኒን ሊያወጡን፣ የጥርጣሬ መርፌ ሊወጉን፣ ትምህርት ቤት ይከፍቱልናል፣ በደካማ ጎናችን ይገባሉ። መሳ ለመሳ ጎን ለጎን የጥርጣሬ የክህደት የኑፋቄ ትምህርታቸውን ለኦርቶዶክሳውያን ምእመናን ሊመግቡ ሰው ከሃይማኖት ሊያስወጡ። እኛ ሆስፒታሉን መስራት ይቅርብን፣ ትምህርት ቤት መገንባቱም ይቅርብን፣ የውሃ ጉድጓድ አውጥቶም ህዝቡ እንዲጠጣ ማድረግም ይቅርብን። አሁን ግን ለተራቡት ወገኖቻችን እንድረስላቸው።
እግዚአብሔር አምላካችን ቁርበታቸው ከአጥንታቸው ጋር ለተጣበቀው በምግብ እጦት ለሚሰቃዩት ወገኖቻችን በቤተ ክህነቱም በቤተ መንግስቱም የሚራራ ልብ ያለው ሰው ያስነሳላቸው። እባካችሁ ቤተ መንግስት ውስጥም ቤተ ክህነት ውስጥም ያላችሁ ባለስልጣኖች እግዚአብሔር አምላካችን ስር ሰዶ ሀገራችንን እየበጠበጠ ያለውን ዘረኝነትን ከስር ነቅሎ እንዲጥልልን ለምኑ። ደግሞም እባካችሁ እኔ መልእክቴ በተለይ ክርስቲያን ይሆናችሁ እባካችሁ ዘረኛ አትሁኑ። እኛ ከማይጠፋው ዘር ተወልደናል። አገራችን በሰማይ ነው። ፊልጵስዩስ ምዕራፍ 3 ቁጥር 18 ጀምሮ አንብቡ። ፊልጵስዩስ ምዕራፍ 3 ቁጥር 18 ጀምሮ አንብቡ። ሀገራችን በሰማይ ነው። ሐሳባችን ምድራዊ አይደለም፣ ጊዜያዊ አይደለም፣ ዘላለማዊ ነው። ስጋዊ አይደለም፣ መንፈሳዊ ነው። በዘር እየተቧደንን እሰይ እንኳን የምንልበት ጊዜ አይደለም። እባካችሁ አሁን አይደለም፣ መቼም የየትኛውም ኢትዮጵያዊ ረሃብ አይደለም። ኦርቶዶክሳዊ ሆኖ ከኢትዮጵያ ኦርቶዶክሳዊ ተዋሕዶ ሃይማኖት እንኳን ውጪ የሆነ ማንኛውም ሰው መራብ የለበትም። አቅማችን በፈቀደው መጠን መልኩ መረዳዳት አለብን። አቅማችን በፈቀደው። እስቲ አንድ ጥያቄ ልጠይቃችሁ። መንበረ ሰላማ ብላችሁ ቅዱስ ሲኖዶሱንም የከፈላችሁትም እዚህም ያላችሁ በተለያየ መልኩ እዛ ካሉት ጋር የተጣላችሁ የተጋጫችሁ በሐሳብ የተቃረናችሁም ልትሆኑ ትችላላችሁ። ስትጸልዩ ምን ብላችሁ ነው የምትጸልዩት? ታላቁን ጸሎት የአማራ ብሔረሰብ ልትሆኑ ትችላላችሁ፣ የትግራይ ብሔረሰብ፣ የጉራጌ ብሔረሰብ፣ የኦሮሞ ብሔረሰብ፣ የየትኛውም ብሔረሰብ አባል የሆናችሁ ክርስቲያኖች ልጠይቃችሁ፣ አባታችን ሆይ ነው የምንለው ወይስ አማራዎቹ የአማራው አባት ሆይ በሰማይ የምትኖር ብለን ነው የምንጸልየው? ትግሬዎቹ የትግሬው አባት ሆይ በሰማያት የምትኖር የምንለው እንዲህ ነው የምንጸልየው? ኦሮሞቹ የኦሮሞ አባት ሆይ በሰማያት የምትኖር፣ የጉራጌው አባት ሆይ፣ የከምባታው አባት ሆይ፣ የሲዳማው አባታችን ሆይ እንደዚህ ነው የምንለው? እንዲህ አይደለም የምንለው። ሁላችንም አባታችን ሆይ ነው የምንለው። ለምን? የሁላችንም አባት አንድ ስለሆነ። ትንቢተ ሚልክያስ ምዕራፍ 2 ቁጥር 10 ለሁላችን አንድ አባት ያለን አይደለምን ይላል የእግዚአብሔር ቃል። ሁላችንንስ የፈጠረን አንድ እግዚአብሔር አይደለምን? ትንቢተ ሚልክያስ ምዕራፍ 2 ቁጥር 10 ለሁላችን አንድ አባት ያለን አይደለምን? ሁላችንንስ የፈጠረን አንድ አምላክ አይደለምን ይላል። የአንድ አባት ልጆች ነን። እርስ በርሳችን በዘር ተከፋፍለን አንበላላ፣ አንነካከስ። እንደ ውሻ ተበላልተን ተነካክሰን ከማለቃችን በፊት እባካችሁ ከመለያየት መስማማት፣ ከመተቻቸት መወያየት፣ ከመቃቃር መፈቃቀር፣ ከመነካከስና በክፋት ከመካሰስ ወገኖቼ አምላካችን ጌታችን ኢየሱስ ክርስቶስን ማምለክ፣ መቀደስ፣ እሱን ማስደሰት። እስቲ ይሄ ይሁንልን። ያኔ ዝናቡን በጊዜው ይዘንባል። ስለ ወንዝ ውሃ ሙላት እስከ ልካቸው እንዲሞላልን በቅዳሴያችን መሃል እየጸለይን እኛ ረሃብና ጥም ለሚያሰቃያቸው ወገኖቻችን የዘረኝነት አመለካከት ተጸናውቶን እጆቻችንን ከመዘርጋት ወደ ኋላ ካልን እውነት እግዚአብሔር ምስክሬ ነው ክርስቲያኖች አይደለንም። እኛ አማራም ኦሮሞም ትግሬም ጉራጌም ከምባታም ማድያም አይደለንም። እኛ ክርስቲያኖች ነን። እባካችሁ ቋንቋ መግባቢያ እንጂ መለያያ አይደለም። ወገኖቻችን እንደ ቅጠል እየረገፉ ነው። ጦርነቱ ያደቀቃቸው አንሱ፣ አሁን ደግሞ ረሃቡ እያደቀቃቸው ነው። መከራቸው በዝቷል፣ ስቃያቸው በዝቷል። እባካችሁ በመስቀል ላይ ራቁቱን ተሰቅሎ ሞታችንን ለዘላለም ባዋጠው በኢየሱስ ክርስቶስ በአምላካችን ስም ይዣችኋለሁ። እንድረስላቸው፣ እናስተባበር። የሚለያዩንን ፖለቲካዊ አመለካከት ያላቸውን ፖለቲከኞች አንስማ። መስማት ካለብን መስማት ያለብን አባትና አምላክ የሆነው እግዚአብሔርን ብቻ ይሁን። እስከ መቼ ተከፋፍለን፣ እስከ መቼ ተበላልተን፣ እስከ መቼ ተነካክሰን፣ እስከ መቼ ተለያይተን? ምን ያህል ዘመን ልንኖር ነው እንዲህ ተጨቃክነን? 600 ዓመት 700 1000? ኧረ 80ም ግድ ሆኗል። 80ም ብርቅ ሆኗል።
70-80ውን ብርቅ በሆነበት ዓለምና ምድር ላይ እየኖርን እባካችሁ 1900 ዓመት እንደሚኖሩ ሰዎች አይነት ክፋትን በልቦናችን ጀርባችን ተሸክመን ዘረኝነትን በልባችን ጀርባ ተሸክመን እባካችሁ ቤተክርስቲያናችንና አምላካችንን አናሳዝን። እግዚአብሔርን ያሳዘንበት ያለፈው ዘመናችን ይብቃ። አሁን አንድ እንሁን። ክፍፍሉ ይብቃ። አንድ እንሁን። ለወገኖቻችን እንድረስላቸው። ከየሀገረ ስብከቱ ሊቃነ ጳጳሳት ጋር ተመካክረን የተወሰነ ፐርሰንቴጅ ለተራቡት ወገኖቻችን ድጎማ ይደረግና እባካችሁ ከረሃባቸው እንታደጋቸው። ትንሽ ነው ሳትሉ ሳትንቁኝ መልእክቴን የእግዚአብሔር የመንፈስ ቅዱስ መልእክት አድርጋችሁ ተቀብላችሁ ሐሳቤን ወደ ተግባር ከቀየራችሁ እግዚአብሔር በእውነት ይከብርባችኋል። እግዚአብሔር ደስ ይሰኛል። ግዴላችሁም የማንኛውንም አይነት በጎ ሐሳብ አመንጪ ሰው ትንሽነት ሳይሆን የመልእክቱን ትልቅነት ተመልክታችሁ መልእክቱን ወደ ተግባር እንድትለውጡ ሁላችንን በፈጠረን በእግዚአብሔር ስም ጠይቃችኋለሁ። ተርበዋል፣ በቃ ተርበዋል፣ ተቸግረዋል፣ ግራ ገብቷቸዋል፣ ማጣፊያው አጥሯቸዋል፣ ሰማይ በላያቸው ተደፍቶባቸዋል፣ ዙሪያው ገደል ሆኖባቸዋል። ወደ ማን እንደሚጮሁ ወደ ማን እንደሚጠጉ ግራ ገብቷቸዋል። የቻለ በሱዳንም በምንም ተሰዶ ወደ ከተማም ወደ መቀሌም ገብቶ የዕለት ጉርሱን ለመሸፈን እየተሰደደ ነው። አማራ ክልል ላይም እንደዚሁ ተመሳሳይ አንዳንድ ቦታ ላይ ገንዘባችን በባንክ ቤት ተከማችቶ ሌላ ወገን እየተጠቀመበት እንደሆነ እኔም እናንተም እናውቃለን። አውጡና ለተራባ ብሉ። ከቃል ይልቅ ተግባር ይሰብካል። በቃላችን የሰበክነውን በተግባር እንስበከው። የመጨረሻ መልእክቴ ነው። የሰማነውን በተግባር እንድንፈጽም እግዚአብሔር ይርዳን። እግዚአብሔር አምላካችን ሀገራችን ኢትዮጵያን ይጠብቅልን፣ ለተራቡት ምግብን ይስጥልን፣ ከጦርነት ከበሽታ ከእርስ በርስ መለያየት ቸሩ መድኃኔዓለም አላቆን በመግባባት በመተሳሰብ እቺ የተሰጠችንን ጥቂት እንኳን ለጸብ ለዘረኝነት ለፍቅር ማትበቃ ህይወታችንን ኖረን በሰላም እንድናልፍ እግዚአብሔር ይርዳን። ወስብሐት ለእግዚአብሔር። እንደ እግዚአብሔር ፍቃድ የጌታችን መድኃኒታችን ኢየሱስ ክርስቶስ የልደት በዓልን በቅድስት ሀገር ኢየሩሳሌም ለማክበር የፍቅር ጉዞ ከደረጀ ዘወይንዬ አስጎብኚ ድርጅት ጋር በመሆን ምዝገባ ጀምረናል። እግዚአብሔር ፍቃዱ ይሁንና እርሶም ለመመዝገብ በስልክ ቁጥር 24042164742 ወይም 93736968886 ይደውሉልን። ከጃንዋሪ 2 እስከ 11 እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው። ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት